ጤና ይስጥልን። ይህ የስድስተኛ ክፍል አማርኛ ሞዴል ፈተና ከባለፈው የቀጠለው ክፍል 2 ነው፣ የሁለተኛ ሴሚስተር። ጥያቄ ቁጥር 21 ንብ የሚለው ቃል በፍካሪያዊ አገባብ የተጻፈው በየትኛው አረፍተ ነገር ነው? ሀ ንብ ማር ትሰጣለች፣ ለ ንብ በራሪ ነፍሳት ናት፣ ሐመርሃ ልጅቷ ስትሰራ ንብ ናት፣ መ እኔ ንብ ነደፈኝ። ልጅቷ ስትሰራ ንብ ናት ካላችሁ ትክክል ነው። ፍካሪያዊ ፍቺ ማለት የአንድ ቃል ተጨማሪ ወይም ምሳሌያዊ ትርጉም ነው። በዚህ አረፍተ ነገር ውስጥ ንብ የተባለችው ልጅቷ ትጉህና በጣም ጠንካራ ሰራተኛ መሆኗን ለመግለጽ በምሳሌነት ስለገባ ፍካሪያዊ አገባብ ነው። ጥያቄ ቁጥር 22 ስምን ተክቶ የሚገባ ቃል ዳሽ ይባላል። ሀ ግስ፣ ለ ተውላጠ ስም፣ ሐመርሃ ተውሳከ ግስ፣ መ ቅጽል። ተውላጠ ስም ካላችሁ ትክክል ነው። ተውላጠ ስም የአንድን ስም ደጋግሞ መነሳት ለማስቀረትና ንግግርን ለማቀላጠፍ ስምን ተክቶ ወይም በስም ቦታ የሚገባ የቃል ክፍል ነው። ጥያቄ ቁጥር 23 ተቀመጠች የሚለው ቃል በመደብ በቁጥርና በጾታ ሲጻፍ ትክክለኛው የቱ ነው? ሀ ሶስተኛ መደብ ነጠላ ቁጥር እንስት፣ ለ ሶስተኛ መደብ ነጠላ ቁጥር ተባዕት፣ ሐመርሃ ሁለተኛ መደብ ብዙ ቁጥር እንስት፣ መ አንደኛ መደብ ብዙ ቁጥር ተባዕት። ሶስተኛ መደብ ነጠላ ቁጥር እንስት ካላችሁ ትክክል ነው። ተቀመጠች የሚለው ቃል የሚያመለክተው እሷን ከኛ ውጪ ያለችን ለአንድ ሴት ስለሆነ ሶስተኛ መደብ እሷ ነጠላ ቁጥር አንድ ግለሰብ እና የእንስት ጾታ ሴት መሆኗን ያሳያል ማለት ነው። ጥያቄ ቁጥር 24 ከሚከተሉት ሐሳቦች መካከል የግል አስተያየት የሆነው የቱ ነው? ሀ ሻይ ካልጠጣሁ ራሴን ያመኛል፣ ለ ማር ይጣፍጣል፣ ሐመርሃ ቋንቋ መግባቢያ ነው፣ መ ሰው ሁሉ ይሞታል። ማር ይጣፍጣል ካላችሁ ትክክለኛው መልስ ነው። አስተያየት ማለት ከሰው ሰው ሊለያይ የሚችል የግል ጣዕም ወይም አመለካከት መግለጫ ነው። ማር ይጣፍጣል የሚለው ለብዙሃኑ እውነት ቢሆንም ለአንዳንዶች ግን ከመጠን በላይ ሊበዛ ወይም የጣዕም ምርጫቸው ላይ መሰረት ስለሚችል እንደ አስተያየት ይወስዱታል። ስለዚህ ሀ የግል ተሞክሮ ሲሆን ሐመርሃና መ ግን ፍጹም እውነታዎች ናቸው። 25ኛ እኔ ነጭ ሹራብ እወዳለሁ። የተሰመረበት ቅጽል ምን ይገልጻል? የተሰመረበት ቅጽል ነጭ የሚለው ነው። ሀ ጊዜን፣ ለ መጠንን፣ ሐመርሃ አይነትን፣ መ ባህሪን። አይነትን ካላችሁ ትክክል ነው። ነጭ የሚለው ቃል የሹራቡን ቀለም ወይም አይነት ለይቶ የሚገልጽ የቅጽል አይነት በመሆኑ መልሱ አይነትን ይገልጻል የሚለው ነው። በጣም ጥሩ። ወደ ጥያቄ ቁጥር 26 ስናልፍ በጣም ደክሞኛል ዳሽ ማረፍ አልፈልግም። አረፍተ ነገሮቹን የሚያያይዘው ቃል የቱ ነው? ሀ እንጂ፣ ለ ስለዚህ፣ ሐመርሃ ነገር ግን፣ መ በተጨማሪ። ትክክለኛው ቃል ነገር ግን የሚለው ነው። ሁለቱ አረፍተ ነገሮች ተቃራኒ ወይም የማይገጣጠሙ ሐሳቦች አሏቸው። ከመድከም ጋር ማረፍ መፈለግ ነበረበት። ይህንን ተቃርኖ ለማያያዝ ነገር ግን የሚለው ተቃራኒ አመልካች አያያዥ ቃል ጥቅም ላይ ይውላል። ስለዚህ አረፍተ ነገሩ ተሟልቶ ሲነበብ በጣም ደክሞኛል ነገር ግን ማረፍ አልፈልግም ይሆናል ማለት ነው። 27ኛ በክርክር ዝግጅት ጊዜ የሚተገበረው የቱ ነው? ሀ መረጃ መሰብሰብ፣ ለ በጊዜ ገደብ መጨረስ፣
ሐመሮሃ ከርዕስ አለመውጣት፣ መ ታዳሚን ማመስገን። መረጃ መሰብሰብ ካላችሁ ትክክል ነው። በዝግጅት ጊዜ ወይም ከክርክሩ በፊት የሚከናወነው ዋናው ስራ ለክርክሩ የሚሆኑ ማስረጃዎችና መረጃዎችን ማሰባሰብ ነው። ሌሎቹ አማራጮች ማለትም በጊዜ መጨረስ፣ ከርዕስ አለመውጣት፣ ታዳሚን ማመስገን በራሱ በክርክሩ ወቅት ወይም ማጠቃለያ ላይ የሚተገበሩ ናቸው። ጥያቄ ቁጥር 28 የግስ ባህሪ የሆነው የቱ ነው? ሀ ድርጊትን ያመለክታል። ለ በተባት ጾታ ይነገራል። ሐመሮሃ ማሰሪያ አንቀጽ ይሆናል። መ ሁሉም መልስ ናቸው። ሁሉም መልስ ናቸው ካላችሁ ትክክል ነው። ግስ በባህሪው ድርጊትን ወይም ሁነትን ያመለክታል። በአማርኛ አረፍተ ነገር መጨረሻ ላይ ገብቶ ማሰሪያ አንቀጽ ይሆናል። እንዲሁም በተባት በእንስትና በብዙ ቁጥር ሊዘረዘር ይችላል። ለምሳሌ በተባት ጾታ ይነገራል የሚለውም አንዱ መገለጫው ነው። ስለዚህ ሁሉም አማራጮች ተስማሚ ናቸው። 29ኛ ስለተባበረችኝ የሚለው ቃል በምዕላድ ሲተነተን ሀ ስለ ተባበረች ኝ ለ ስለ ተባበረ ች ኝ ሐመርሃ ስለ ተባበረ ች ኝ መ ተባበረ ችኝ። ትክክለኛው መልስ ስለ ተባበረ ች ኝ የሚለው ሲሆን ቃሉን ወደ ምዕላድ ስንተነትን ስለ ቅድመ ቅጥያ ነው። ተባበረ ዋና ግስ ወይም አንቀጽ፣ ች የሴት መገለጫ ድህረ ቅጥያ እና ኝ የመጀመሪያ መደብ ተሳቢ አመልካች ድህረ ቅጥያ በመሆን በትክክል ተተንትነው በሐመርሃ ላይ ተቀምጠዋል። ወደ ክፍል 2 ጥያቄ አጋማሽ ደረስን። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ አሁኑ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉላቸው። እየፈጠንኩ ወይም እየዘገየው ከሆነ ቪዲዮን ያስቆማችሁ በእርጋታ ተከታተሉ። መልካም ጊዜ። እንቀጥል። ጥያቄ ቁጥር 30 በድርሰት ውስጥ ሰፊ ሐሳብ የሚተላለፍበት ክፍል ዳሽ ይባላል። ሀ መግቢያ፣ ለ ሀተታ፣ ሐመርሃ መደምደሚያ፣ መ ርዕስ። ሀተታ ካላችሁ ትክክል ነው። በድርሰት አወቃቀር ውስጥ ሀተታ ዋናውና ሰፊውን ክፍል የሚይዝ ሲሆን የድርሰቱ ዝርዝር ሐሳቦች፣ ምሳሌዎችና ማብራሪያዎች በስፋት የሚተነተኑበትና ዋናው መልእክት የሚተላለፍበት ክፍል ነው። ጥያቄ ቁጥር 31 ጓደኛዬ ጥሩ መጽሐፍ ጻፈ። የተሰመረበት ግስ ዳሽ ነው። የተሰመረበት ግስ ጻፈ የሚል ነው። ሀ ሳቢ ግስ፣ ለ ኢ ሳቢ ግስ፣ ሐመርሃ የመሆን ግስ፣ መ ተውሳከ ግስ። መልሱ ሳቢ ግስ የሚለው ነው። ጻፈ የሚለው ግስ ድርጊቱን የሚቀበል ቀጥተኛ ተሳቢ የሚፈልግ በመሆኑና በዚህ አረፍተ ነገር ውስጥ መጽሐፍ የሚል ተሳቢ ስላለው ሳቢ ግስ ይባላል። ሰላሳ ሁለተኛ በግል ደብዳቤ አጻጻፍ ውስጥ የማይካተተው ሀ ቀን፣ ለ ስምና ፊርማ፣ ሐመርሃ የተቀባይ አድራሻ፣ መ ቁጥር። መልሱ ቁጥር የሚለው ነው። በግል ደብዳቤ አጻጻፍ መደበኛ ስርዓት ውስጥ እንደ ስራ ደብዳቤ የመዝገብ ቁጥር ወይም የደብዳቤ መለያ ቁጥር ወይም መደበኛ የተቀባይ የፖስታ ሳጥን አድራሻ አይካተትም። በትምህርት ቤቱ ስርዓተ ትምህርት መሰረት የደብዳቤ መለያ ቁጥር በስራ ደብዳቤ ላይ ብቻ የሚገኝ በመሆኑ መካተት የለበትም። መልካም
ጥያቄ ቁጥር 33 ከሚከተሉት ውስጥ ሲጠብቅና ሲላላ ሁለት ፍቺ የሌለው ቃል የቱ ነው? የሌለው ሀ መማር፣ ለ ገዳም፣ ሐመርሃ ፍራሽ፣ መ ወረቀት። መልሱ ወረቀት ነው። መማር ሲላላ ምህረት ማድረግ፣ ሲጠብቅ ደግሞ መማር እውቀት መቅሰም ይሆናል። ገዳም ሲላላ የመነኮሳት ቦታ እና ሲጠብቅ ደግሞ ገዳም እድለኛ መሆንን ያመለክታል። ፍራሽ ሲላላ የመኝታ ፍራሽ ሲሆን ሲጠብቅ ደግሞ ፍራሽ የፈረሰ ነገር መሆኑን ያሳያል። ስለዚህ ሁሉም ሲጠብቅና ሲላላ ፍቺ ያለው ሲሆን ወረቀት ግን ሲጠብቅና ሲላላ ፍቺው አይቀየርም። መልካም። ጥያቄ ቁጥር 34 በውስብስብ አረፍተ ነገር የተገለጸው ሐሳብ የቱ ነው? ሀ ታሪክ ማንበብ እወዳለሁ፣ ለ ታናሽ እህቴ የተወለደችው ከ2 ዓመት በፊት ነው፣ ሐመርሃ ሄለን በርትታ ታጠናለች፣ መ የትምህርት ቤታችን አስተዳደር ተሸለመ። መልሱ ታናሽ እህቴ የተወለደችው ከ2 ዓመት በፊት ነው የሚለው ነው። ውስብስብ አረፍተ ነገር ከአንድ ዋና አረፍተ ነገርና ከአንድ ወይም ከዚያ በላይ ጥገኛ አረፍተ ነገሮች የተዋቀረ ነው። የተወለደችው የሚለው አንጻራዊ የጥገኝነት መዋቅር ወይም የተዛማጅ ሐረግ ስላለው ይህ አረፍተ ነገር ውስብስብ ነው። ጥያቄ ቁጥር 35 ስምን ቀድሞ በመግባት አይነት መጠንና ባህሪ ይገለጻል። የቱ? ሀ ተውሳከ ግስ፣ ለ መስተዋድድ፣ ሐመርሃ ቅጽል፣ መ ግስ። ትክክለኛው መልስ ቅጽል ነው። ቅጽል ሁልጊዜ ከስም በፊት ቀድሞ በመግባት የዚያን ስም ማንነት፣ አይነት፣ መጠን ወይም የተለየ ባህሪ የሚገልጽ የቃል ክፍል በመሆኑ ትክክለኛው መልስ ነው። 36ኛ ከሚከተሉት ውስጥ በግል የህይወት ታሪክ አጻጻፍ የማይካተተው የቱ ነው? ሀ የትምህርት ደረጃ፣ ለ የአስተዳደግ ሁኔታ፣ ሐመርሃ የትውልድ ቦታና ዘመን፣ መ የሀብት መጠን። ትክክለኛው መልስ የሀብት መጠን የሚለው ነው። በግል የህይወት ታሪክ ውስጥ የአንድ ግለሰብ የውልደት፣ የእድገት፣ የትምህርትና የሥራ ታሪክ እንዲሁም ስኬቶች እንጂ የግለሰቡ የገንዘብ ወይም የሀብት መጠን አይጻፍም። ጥያቄ ቁጥር 37 በፍቺ ልዩ የሆነው ቃል የቱ ነው? ሀ በርኖስ፣ ለ ሱሪ፣ ሐመርሃ ጋቢ፣ መ ካባ። መልሱ ሱሪ ነው። በርኖስ፣ ጋቢና ካባ ሁሉም የላይኛው የሰውነት ክፍል ላይ የሚደረቡ ወይም የሚከናነቧቸው ባህላዊ አልባሳት ሲሆኑ ሱሪ ግን ለታችኛው የሰውነት ክፍል ወይም ለእግር የሚለበስ ልብስ በመሆኑ ከሌሎቹ ይለያል። 38ኛ በፍቺ ልዩ የሆነውን ቃል ምረጥ። ሀ ጅምር፣ ለ ውጥን፣ ሐመርሃ መጨረሻ፣ መ መነሻ። መልሱ መጨረሻ የሚለው ነው። ጅምር፣ ውጥንና መነሻ ሁሉም የአንድ ነገር መጀመር ወይም መነሳት የሚያሳዩ ተመሳሳይ ፍቺ ያላቸው ቃላት ሲሆኑ መጨረሻ ግን የነሱ ቀጥተኛ ተቃራኒ ወይም ማጠቃለያን የሚያሳይ በመሆኑ የተለየ ነው። 39ኛ በፍቺ ልዩ የሆነውን ቃል ምረጥ። ሀ ሸረከተ፣ ለ ሰለቀ፣ ሐመርሃ ላመ፣ መ ደቀቀ።
ትክክለኛው መልስ ሸረከተ የሚለው ነው። ሸረከተ እህልን ሙሉ በሙሉ ሳያደቁ ሸካራ አድርጎ መፍጨትን ወይም መስበርን የሚያመለክቱ ሲሆን ሰለቀ፣ ላመና ደቀቀ ግን በጣም የደቀቀና ለስላሳ የሆነን የዱቄት ሁኔታ ስለሚገልጽ በፍቺ ይለያል። ወደ ጥያቄያችን የመጨረሻ ክፍል ደረስን። ጥያቄ ቁጥር 40 በፍቺ ልዩ የሆነውን ቃል ምረጡ ነው የሚለው። አሁንም ሀ ተገበረ፣ ለ አከናወነ፣ ሐመሮሃ ሰራ፣ መ ተወ። መልሱ ተወ የሚለው ነው። የቀረቡት ሶስት ቃላት ማለትም ተገበረ፣ አከናወነና ሰራ ሁሉም ተግባርን መፈጸምን የሚያሳዩ ተመሳሳይ ፍቺ ያላቸው ግሶች ናቸው። ተወ ግን ተቃራኒ ቃል ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡት ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥያቄና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ አሁኑ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የስድስተኛ ክፍል ሚኒስትሪና ሞዴል ጥያቄዎች በብዛት ስለሚገኙ እነሱ በብዛት ቶሎ እንዲደርሷችሁ ከፈለጋችሁ ቻናሉን አሁኑ ሳብስክራይብ አድርጉ። በሌሎች የትምህርት አይነቶች እስከምንገናኝ ድረስ መልካም የጥናትና የፈተና ዝግጅት ወቅት ይሁንላችሁ። ቻው።